የመድረኩን ዲኮሬሽን ነው ማለት ነው እየተመለከታችሁት የነበራችሁት። እናንተ የሰባኪውን ጌጥ ነበር እየተመለከታችሁ የነበራችሁት። እናንተ ልባችሁ የነበረው መድረክ ላይ ስላሉ ክንውኖች ነው። በቃ ሴሬሞኒው ላይ ነበራችሁ ማለት ነው። ትምህርቱን ከመስማት ይልቅ ወደ ነቀፋ፣ ወደ ሐሜት፣ ወደ ጎን ማውራት እንዲህ ማለት እንቅበጠበጣለን። ማናደርገው ነገር የለም። ያን ጊዜ ምን ይሆናል? ሰይጣን ዘው ብሎ ወደ ልባችን ይገባል። ከቤተ ክርስቲያናት ምን አይነት ፈተና ውስጥ ገብተዋል? ታዋቂ መምህር ወደ መጥራት፣ እናንተ የምታከብሩት መምህር ወደ መጋበዝ ተገደዋል ማለት ነው። ለነዛኞቹ መምህራንም የትዕቢት መንፈስ እንዲያድርባችሁ ምክንያት የሆናችሁ ምዕመናን በእውነት ታሳዝናላችሁ። ጨካኝ ትምህርት ከምትሰማስ ቢቀርብ አይሻልም? እቤት ገብተህስ መምህር ገሌን ከፍተህ በቴሌቪዥን ብትመለከት፣ ሶፋ ላይ ቁጭ ብለህ እዚህ ድንጋይ ላይ ቁጭ ብለህ መከራን ከምታይ ይላል ሰይጣን ይመጣል። አሁን በልብህ ሰይጣን ገብቷል ማለት ነው። ማር ነጋዴው ማሩን እኛ ዘንድ ስላደረሰ ዋጋ ይገባዋል አይደል? ስለዚህ ዋጋውን ይቀበላል። ለመምህሩ ቃለ ሕይወት ያሰማልን ማለት ይበቃዋል። ብላችሁ መርቃችሁ ሸኙት። ያልጠበቃችሁት ቦታ ላይ የሚጠቅም ትምህርት ልታገኙ ትችላላችሁ። ነቢቱ ማር የምትሰራው የታጠነ ቀፎ ውስጥ ብቻ ገብ የእግዚአብሔርን ቃል እየወደዳችሁት እየተማረካችሁበት ትመጣላችሁ። መጀመሪያ ላይ ግን ላይጣፍጣችሁ ይችላል። መጀመሪያ ላይ ላይገባችሁ ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም አምኜ በቅድስት ሥላሴ ስም ተማጽኜ የዛሬውን ትምህርት መርሐ ግብር ጀምራለሁ። የተወደዳችሁና የተከበራችሁ የልዑል አምላክ እግዚአብሔር ቤተሰቦች፣ እግዚአብሔር ደግሞ ዋጋ የከፈለላችሁ፣ በጠፋችሁም ጊዜ ወርዶ የፈለጋችሁ፣ ከወደቃችሁበት ያነሳችሁ የእግዚአብሔር ቤተሰቦች ሁላችሁም በልዑል አምላክ እግዚአብሔር ስም እንደምን ሰነበታችሁ? አምላካችን እግዚአብሔር በምሕረቱ በቸርነቱ ስለጠበቀን እስከዚህም ሰዓት ድረስ ስላቆየንና ይህችንም ሰዓት እንድናገለግልባት ስለሰጠን ስለፈቀደልን ቃሉን ለመስማት ስላነቃን ስላተጋን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዛሬ የጥያቄዎቻችሁ መልሶች መርሐ ግብር ላይ ነው የተገኘሁት። በዛሬው ዕለት ደግሞ የምናነሳውን ጥያቄ አነበላችሁና ወደ መልሶቹ እንሄዳለን ማለት ነው። በጥያቄውም በመልሱም እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሆንልን። የዛሬው ጥያቄ ደግሞ መማር እወዳለሁ፣ ቃሉን መስማት እወዳለሁ፣ ወደ ጉባኤ እሄዳለሁ። ነገር ግን ገና ጉባኤው ሲጀመር ጀምሮ እንቅልፍ ይለኛል፣ ልቤ ይባክናል፣ ቃሉን ሳልሰማ ጉባኤው ያልቃል። እንደው ምን ባደርግ ይሻለኛል ይላሉ። የዛሬው ጥያቄያችን ደግሞ እንግዲህ ምላሹ ከእግዚአብሔር ዘንድ ነው። ለጥያቄያችንም ወይም ደግሞ ይህ ጥያቄ ለሆነባችሁን ሰዎች እግዚአብሔር መንፈስ ቅዱስ ምላሽ እንዲሰጥ የእሱ መልካም ፈቃድ ይሆንልን። ይህን ጥያቄ ዛሬ የመረጥንበት ምክንያት ሰሞኑ ይሄ ሳምንት የትምህርት ሳምንት ስለሆነ ነው። አንድ ደቀ መዝሙር ኒቆዲሞስ ከክርስቶስ እግር ስር ቁጭ ብሎ ሲማር የነበረ መሆኑ የሚነገርበት ሳምንት ስለሆነ ነው። እንግዲህ ይህን ጥያቄ ለዛሬ የመረጥ ነው ማለት ነው። ከትምህርት ጋር የተያያዘ ቢሆን ይሻላል በሚል ነው ይህንን ያነሳ ነው። እርግጠኛ ነኝ በጉባኤ ሰዓት፣ በጸሎት ሰዓት፣ ባለፈው ስለ ጸሎት ነበር ስናነሳ የነበረ ታስታውሱ ከነበረ። ልክ እንደዛ ሁሉ በጉባኤም ሰዓት ስንሄድ ልባችን ይባክናል። በተለያየ ምክንያት ቃሉ የሚነገረውን ከምንሰማው ይልቅ የማንሰማው ይበልጣል። አንዳንዴ እንደ ሕፃን ምግብ ያደርገናል። ሕፃናት ሲመገቡ ከሚበሉት ይልቅ የሚደፉት የሚያፈሱት ነው አይደል? የሚበዛው ያው እጃቸው በደንብ ሰብሰብ አድርጎ ይዞ አፋቸው ላይ ስለማያደርስላቸው ከሚበሉት ይልቅ የሚያፈሱት ይበዛል ማለት ነው። የእኛም መስማት አንዳንድ ጊዜ እንደ ሕፃናት ያደርገናል። እንደ ሕፃናት ምግብ ከምንሰማው ይልቅ የማንሰማው እየበዛብን በጣም እንቸገራለን ብዙዎቻችን። በዚያም ላይ እንቅልፍ ይለናል። መምህር እንድናማርጥ ያስገድደናል። ልዩ ልዩ ችግሮች አሉ። እውነት ለመናገር ከዚህ ጋር ተያይዞ ራሱ የሚነሱ ፈተናዎች ቀላል አይደሉም። በብዙ መንገድ ነው የምንቸገረው እና ከዚህ የተነሳ እንዲያውም ቃሉን ለመስማት ጊዜ የሌለን እስክንሆን ድረስ ተቸግረናል፣ ወይም ችላ ወደ ማለት ሁሉ መተናል ማለት ነው። እንግዲህ ዛሬ የማነሳው እግዚአብሔር ቢፈቅድልኝ ቃሉን በመስማት የሚገኙ ጥቅሞችን እና ቃሉን በመስማት ጊዜ የሚገጥሙ ፈተናዎች እንዴት ማለፍ እንዳለብን እንዲሁም ቃሉን የማይሰሙ ሰዎች ደግሞ የሚገጥማቸውን ፈተና በተመለከተ ነው እንግዲህ ዛሬ የማነሳው ማለት ነው። የዛሬውን ጥያቄ መሰረት በማድረግ የማነሳው እግዚአብሔር ከኔም ከእናንተም ጋር ይሁን፣ አሜን። ቃሉን መስማት እውነት ለመናገር ወደ እግዚአብሔር መንግስት ለመግባት የመጀመሪያው ምዕራፍ የእግዚአብሔርን ቃል መስማት ነው። ምክንያቱም አባቶቻችን ሐዋርያት እፍ ብሎ መንፈስ ቅዱስን ያሳደረባቸው መጨረሻ ባረገበት ቀን ነው አይደል? ታስታውሳላችሁ።
እጁን ጭኖ የባረካቸውና እፍ ብሎ መንፈስ ቅዱስን ተቀበሉ ይቅር ላላችኋቸው ኃጢአታችሁ ይቀርላችኋል እንዲህ በሚል ትልቅ ማዕረግ ያከበራቸውና ለመንግስተ ሰማያትም ዋነኞች ያደረጋቸው መጨረሻ ላይ ነው። የመጀመሪያው ነገር ግን ምንድን ነው ካላችሁ ንስሐ ግቡ የምትለዋንና ኑ ተከተሉኝ የምትለዋን ቃል መስማት ናት። ቃሉን መስማት የመንግስተ ሰማያት መግቢያ መጀመሪያ ምዕራፍ ነው ያልኳችሁም ለዚህ ነው ወገኖቼ። ኑ ተከተሉኝ ሲላቸው ባይከተሉት ኖሮ ለዛች ማዕረግ ባልበቁም ነበር። ያችን ማዕረግ ለመስማት ያችን ቃል ለመስማት የመጨረሻዋን ቃል ለመስማት ባልታደሉም ነበር ማለት ነው። ስለዚህ ዛሬ ቃሉን በመስማት ያልተጀመረ ህይወት ነገ የእግዚአብሔር መንግስት በመውረስ ሊጠናቀቅ አይችልም። ክርስትና ምንጊዜም ቃሉን በመስማት ይጀምራል፣ ቃሉን በመፈጸም ይጠናቀቃል ማለት ነው። በዚህ ምድር ላይ ያለው አገልግሎት ቃሉን በመስማት የሚጀምር ቃሉን በመፈጸም የሚጠናቀቅ ነው። በዚህ ምድር ላይ ያለን አገልግሎት ቃሉን በመፈጸም ያጠናቀቅነውን አገልግሎት ደግሞ በቃሉ የተገባለንን የሰማነውን ቃል ኪዳን በመውረስ ይጠናቀቃል ማለት ነው። በሰማይ በቃሉ ውስጥ ያለውን በመጽሐፍ ቅዱስ ውስጥ ያለውን እግዚአብሔር በቃሉ ያረጋገጠልንን ቃል ኪዳን የምንወርሰው አለ። ያንን በመውረስ እናጠናቀቃለን ማለት። ስለዚህ ክፍል አንድ ህይወት በምንድን ነው የሚጀምረው? የእግዚአብሔርን ቃል በመስማት ነው የሚጀምረው ማለት ነው። የመጀመሪያውም ጉባኤ እኮ የቅዱሳን ጉባኤ የሚጀምረው ቃሉን የሚሰሙ ሰዎች የሚሰባሰቡ የሚያደርጓት ጉባኤ ናት። የመጀመሪያዋ የቅዱሳን ጉባኤ የምትባለው የክርስቶስ ጉባኤ የምትባለው የእግዚአብሔርን ቃል ለመስማት የተሰበሰቡ ሰዎች የተሰበሰቡ ክርስቲያኖች ያሉባት ህብረት ናት። ያቺ የጻድቃን ጉባኤ የመጀመሪያው የጻድቃን ክፍል አንድ የጻድቃን ጉባኤ ቃል እግዚአብሔር የሚነገርበት ጉባኤ ነው ማለት ነው። ለዚህም ነው እንደውም አባቶቻችን በጉባኤ ቤት ሲያስተምሩ ምን ይላሉ? ብዙ ጊዜ ወደ ቤተሰቦቹ ለመሄድ የሚያዘወትርን ተማሪ ምን ይሉታል? መንፈስ ቅዱስ የሚወርድበት ቀን ስለማይታወቅ መንፈስ ቅዱስ ጉባኤ ቤቶችን ሊጎበኝ ስለሚመጣ አትጥፉ ብለው ይመክሩን ነበር እና ሁልጊዜው ጉባኤ ቤት ደጅ እንድንጸና ይነግሩናል። ለምን? ይሄ ጉባኤ የእግዚአብሔር ቃል የሚነገርበት ጉባኤ ነው። የእግዚአብሔርን ቃል ለመስማት ለመማር ብቻ የተሰበሰቡ ሰዎች ናቸው እዛ ጉባኤ ላይ የሚገኙት ማለት ነው። አሁን እኛ በጉባኤ ስንገኝ አብነት ትምህርት ቤት ማለት ነው የእግዚአብሔር ቃል የሚነገርበት ስፍራ ነው። ሌላ ምንም ዓላማ የለንም እዛ የተሰበሰብንበት። ደስ ይላል ማለት በኩል ስታዩት የእግዚአብሔርን ቃል ለመስማት ብቻ ዓላማዬ ብሎ ከእናት ከአባት ተነጥሎ ከሀገርን ጥሎ መውጣት መምጣት ደስ የሚል ነገር ነው አይደል? ለዚህ ቢያበቃን ሁላችንም ደስ ይለናል። ከእውነት ለመናገር ከዚህ በላይ ምንም የሚያስደስት ነገር አለ? እግዚአብሔርን ለመስማት ሀገርን ጥሎ ከእናትና ከአባት ተነጥሎ እንደ መምጣት ያለ ምንም ያስደስት ነገር አለ? የአብነት ተማሪ ማለት የቆሎ ተማሪ ማለት እግዚአብሔርን ለመስማት ከእናትና ከአባቱ ተነጥሎ ሀገሩን ጥሎ የመጣ ሰው ማለት ነው። እግዚአብሔርን ለመስማት የመጣ ነው። የጻድቃን ጉባኤም በዚህ ነው የምትጀመረው። ይህንን ስላችሁ ግን በዚህኛው ጉባኤ ላይ ይሁዳም አብሮ ሊካተት ይችላል። ቃሉን የማይሰሙ ሰዎችም አብረው ሊኖሩ ይችላሉ ማለት ነው። ቃሉን ይሰማሉ እንጂ መፈጸም የማይቻላቸው ሰዎች ሊኖሩ፣ ይልቁንም ደግሞ በዚህ ጉባኤ ያልተካተቱ ከሌላ ቦታ የሚያመጣችሁ ደግሞ አሉ። ምክንያቱም በወንጌል ምን ተብሏል? ወበየ ካላትኒ አባግል ለይኮን አምዝንተ ዋጸድ ወኪያሆንኒ ሀለውን ያምጾን ዘ ከዚህ በረት ያልሆኑ ሌሎች መንጋዎች ሌሎች በጎች አሉኝ እነሱንም አመጣቸው ዘንድ አለኝ ይላል ኢየሱስ ክርስቶስ። ስለዚህ እዚህ በረት ውስጥ ያልገቡ ሌሎች መንጋዎች በውጭ እንዳሉ ምንም ጥርጥር የለው። እነሱን ያመጣቸዋል። በሀብለ ፍቅሩ ስቦ የሚያመጣበት ደግሞ ጊዜ አለው። ራሱን ችሎ የሚያመጣበት ጊዜ አለው። እነዚያ እስኪመጡ ድረስ አሁን እዚህ ያሉት ሁሉ በሙሉ እንደው ከይሁዳ የተለዩ ሰዎች ላይኖሩ ይችላሉ። ይሁዳን የሚመስሉ ሰዎች ሊኖሩ ይችላሉ። ግን የሚበዙት ጴጥሮስና መሰሎቹ ናቸው። ጴጥሮስ፣ ዮሐንስ፣ ያዕቆብ ሌሎችም ናቸው እዛ የሚበዙት ማለት ነው። እዛ መካከል መገኘት በራሱ ትልቅ ነገር ነው። ስለዚህ ክርስቲያኖች በመጀመሪያ ቃሉን ለመስማት ከተፈቀደላችሁና ቃሉን የምትሰሙበት ጉባኤ ተቋቁሞ ካያችሁ ማሰብ ያለባችሁ እንደሆነ ታውቃላችሁ። ተመስገን ጌታዬ ጴጥሮስና ዮሐንስ በዋሉበት ቦታ ልታውለኝ ነውና ዛሬ ብላችሁ ደስ ልትሰኙ ይገባችኋል። ወደ ጉባኤ መሄድ ማለት ከጴጥሮስ ከዮሐንስ ጎን መቀመጥ እንደሆነ ታውቃላችሁ። ወደ ጉባኤ መሄድ ማለት ከክርስቶስ እግር ስር መቀመጥ እንደሆነ ታውቃላችሁ። ጉባኤ ላይ መገኘት ማለት ቃል እግዚአብሔር የሚነገርበት ስፍራ ላይ መገኘት ማለት መንፈስ ቅዱስ የሚወርድበት ስፍራ ላይ መገኘት እንደሆነ ታውቃላችሁ። ምክንያቱም ለሐዋርያት መንፈስ ቅዱስ መቼ እንደሆነ የተሰጣቸው ልብ ብላችሁ ካነበባችሁ በደንብ ታውቁታላችሁ የት እንደሆነ። የት ነው ያገኛቸው ሐዋርያትን? በጉባኤ ተቀምጠው እያለ እመቤታችንን ማዕከል አድርገው ተቀምጠው በነበረበት ሰዓት ነው። በጉባኤ ቤተክርስቲያን ጉባኤያዊት ነች። ንጥል አይደለችም፣ ብቸኛ አይደለችም፣ ግሉል አይደለችም። ቤቴ ሆኜ መጽሐፍ ቅዱስ ባነብስ አትበሉ ክርስቲያኖች። እግዚአብሔር እናንተን ለመናገር ነው ጉባኤ የሚያዘጋጀው። ስለዚህ ቤቴ ሆኜ መጽሐፍ ቅዱስ ባነብስ፣ ብቻዬን ሆኜስ ቤቴ ቴሌቪዥንን ከፍቼ ባይስ አትበሉ፣ በፍጹም እንዳትሉ።
እኔ አሁን ይህንን መልእክት ማስተላልፈውን መቼም ወይ በቴሌቪዥን ወይ ደግሞ በስልካችሁ ነው አይደል ልታዩት የምትችሉ። ግን ይሄ የቤተክርስቲያኑን ጉባኤ በፍጹም አይተካም። እዛ እንድትሄዱ ለማድረግ ያክል እንጂ እቤቴ ሆኜ ብሰማ ይሻለኛል አትበሉ። መምህር ምናልባትም እናንተ የምትወዱት መምህር መድረኩ ላይ ላታገኙ ትችላላችሁ። ግን የምትወዱት ክርስቶስ መድረክ ላይ አለ። ሳልጠራጠር የምነግራችሁ እሱ ነው። የማትወዱት መምህር ቢኖሩም የምትወዱት ክርስቶስ ግን እዚያች መድረክ ላይ አለ። ይህን ሳትጠራጠሩ አምናችሁ መቆምና መስማት ይኖርባችኋል። ክርስቶስን ተወዱት የለ መምህሩን እኮ ነው የማትወዱት። ሲሆን ከቻላችሁ ውደዱት። ይህንን ስላችሁ ግን እንዲያው መምህራኑ ሳይዘጋጁ የሚቀርቡበት ለምዕመኑ የማይመጥን ዝግጅት ይዘው የማይመጡበት ሁኔታ የለም እያልኳችሁ አይደለም። እሱ ደግሞ ለመምህራን በብቻቸው የሚሰጥ ተግሳጽ ነው የሚሆነው። ለምዕመኑ የሚያስፈልገውን እኛ ይውላችሁ እንደ ጴጥሮስ እንደ ዮሐንስ መንፈስ ቅዱስ ልኮን ሂድ እዚህ ቦታ ላይ አስተምር ተብለን የመጣን አይደለም። በትምህርት ዝግጅት አስተምሩ ተብሎ ተፈቅዶልን የመጣን ልንሆን እንችላለን። ምናልባትም መንፈስ ቅዱስ እንደው ለእናንተ ለሰሚዎች ሲባል ቃሉን ይሰጠናል ብለን አምነን ቆምን እንጂ መንፈስ ቅዱስ እንዳደረብን እርግጠኞች ሆነን ሙስሙን ብለን አይደለም የምንመጣው። እንደዛ አይደለም። ግን ለሰሚው ሲል እግዚአብሔር አትጠራጠሩ ምግብ ያዘጋጃል፣ ጣፋጭ አድርጎ ያቀርበዋል ማለት ነው። መምህሩ ምንም እንኳን ባይዘጋጅ፣ በእኛም በኩል ግን የቻልነውን ያክል የትምህርት ዝግጅት የንባብ ዝግጅት ኖሮን ከህዝቡ የተሻለ አዲስ ነገር ይዞ መምጣት ወይም ከሰሚዎቹ በተሻለ ሁኔታ መናገር መቻል ይኖርብናል ማለት ነው። እሱም ማድረግ ግድ ነው። ግን እናንተ ወደ ጉባኤ ስትሄዱ ማመን ያለባችሁ ከጴጥሮስ ከዮሐንስ ጎን አስቀምጠው ክርስቶስ እያስተማራችሁ እንደሆነ ማሰብ ያለባችሁ። ጴጥሮስ ዮሐንስ በተገኙበት ጉባኤ ላይ፣ ቅዱስ ጳውሎስ በተገኘበት ጉባኤ ላይ፣ ሌሎችም መምህራን፣ ሌሎችም የምትወዷቸው ሐዋርያት በተገኘ የክርስቶስ ደቀ መዛሙርት በተገኙበት ጉባኤ ላይ ደቀ መዝሙር ሆናችሁ በዚያ ሰዓት እኮ ስማችሁ ምን እንደሆነ ታውቃላችሁ? ደቀ መዛሙርት እኮ ነው ስማችሁ። ደስ ይላል አይደል እንዴ? ስለእናንተ ለሞተው ለክርስቶስ ስለእናንተ መምህር ሆኖ ለመጣው ለክርስቶስ ደቀ መዛሙርት ተብላችሁ የምትጠሩበት ሰዓት ነው ያ ሰዓት። ስለዚህ ደስ እያለን በዚህ ስም ለመጠራት ወደዚያ ጉባኤ መሄድ ይኖርብናል ማለት ነው። ወደዚያ ጉባኤ መሄድ ይኖርብናል እና እንደው ይሄ ጉባኤ ላይ መገኘታችሁ እንደ ቀላል ነገር እንዳትመለከቱት ነው። ሌላ ምክንያትም እየሰጣችሁ ደግሞ የብቸኝነት ህይወት እንዳትለምዱ ነው። ቤቴ ሆኜ እሰማለሁ፣ መጽሐፍ እመለከታለሁ፣ ይህንማ ባነብ እኮ አገኘዋለሁ እያለ በካሴት በሬዲዮ በቴሌቪዥን እሰማዋለሁ እያላችሁ ወደኋላ እንዳትሉ ነው። ጉባኤ ላይ በመገኘታችን ብቻ የምናገኘው በረከት እንዳለ ልነግራችሁ ስለፈለግኩ ነው። የእግዚአብሔር በረከት እዚያ ቦታ ላይ በመገኘታችን ብቻ ትሰጠናለች፣ ምንም ጥርጥር የለውም። እዚያ ቦታ ላይ በመገኘታችን የጽድቅ አክሊል እንቀዳጅባታለን። ይህንን ነው የምነግራችሁ እኔ። በዚያውም ላይ እውነት ለመናገር አሁን ኒቆዲሞስ ወደ ክርስቶስ ጉባኤ በመጣ ጊዜ ብዙ ተግዳሮቶችን አልፎ ነው የመጣው። ብዙ ተግዳሮቶችን እውነት ለመናገር ለምን ካላችሁኝ በዮሐንስ ወንጌል ምዕራፍ 7 ላይ አንድ ክርክር አንስተው ነበር አይሁድ። ከገሊላ ነቢይ ይነሳል ብለህ አንተም ታምናለህ? አንተም እንዳልተማረ ሰው ብለውት ነበር ይላል። እና ይሄ ምንድን ነው የሚያሳየው? በዛ ዘመን የነበሩ ሰዎች ከገሊላ ወይም ከናዝሬት ነቢይ አይወጣም ብለው ስለሚያምኑ ክርስቶስን አልተቀበሉትም። በፍጹም ንቀውታል። የተነሳበት መንደር በጣም የተናቀ መንደር ስለነበረ በዚህ ምክንያት አልተቀበሉትም። እሱ ብቻም አይደለም፣ ይመጣል የተባለው መሲህ እነሱ የሚያስቡትና በመጽሐፍ የተነገሩ በትንቢት የተነገሩ የተለያየ ነበረ። አያችሁ፣ በመጽሐፋቸው ያለውን መሲህ ሲመጣ አላወቁትም፣ ሊያውቁት አልቻሉም። እንደዚህ አልጠበቁማ። አንዳንዴ ባልጠበቃችሁ ሰው እግዚአብሔር ሊያስተምራችሁ እንደሚችል ማሰብ አለባችሁ። ያልጠበቃችሁት ቦታ ላይ የሚጠቅም ትምህርት ልታገኙ ትችላላችሁ። ነቢቱ ማር የምትሰራው የታጠነ ቀፎ ውስጥ ብቻ ገብታ ነው ብላችሁ ካሰባችሁ ተሳስታችኋል። ምናልባትም የተሰነጠቀ እንጨት መካከልም ገብታ ማር ልትሰራ ትችላለች። ብቻ ንብ ባለችበት ስፍራ ሁሉም እናስጨነቃችሁ ማር አለ። በቃ እሱን ነው ማመን ያለባችሁ። የቦታው መለየት አይደለም። ገበሬው እኮ ለነቢቱ ማር እንድታዘጋጅለት የሚያዘጋጅላት በከብቶች እበት የተለቀለቀ ቀፎ ነው አይደል የሚያዘጋጅለት። ምናልባት አሁን ዘመናዊ ቀፎ መጥቶ ይሆናል። እሱም ቢሆን ከማር ጥፍጥና አንጻር ሲታይ ቦታው የሚመጥን ሆኖ አይደለም። ግን ለነቢቱ ያ ብቻ ነው በቂዋ። በቃ መንፈስ ቅዱስም በኃጢአተኛ ካህን በኃጢአተኛ መምህርም ላይ አድሮ ማስተማር ይችላል። ባልጠበቃችሁ ስፍራ የመንፈስ ቅዱስን ጸጋ ታገኙታላችሁ ማለት ነው። ያንን ተግዳሮት ነው አልፎ የመጣው ኒቆዲሞስ። ልትማሩ ስትሄዱ እንዲህ አይነት ተግዳሮት ያጋጥማችኋል። ልትማሩ ስትሄዱ ገና የመጀመሪያው ተግዳሮት እሱ ነው። ከነማን ነው የምትማሩት?
እዛ ሄዳችሁ ምንድን ነው የምትማሩት? ምን ሊያስተምራችሁ ልትባሉ ትችላል። እና በዚህ ምክንያት ደግሞ አሁን አብያተ ክርስቲያናት ምን አይነት ፈተና ውስጥ ገብተዋል? ታዋቂ መምህር ወደ መጥራት፣ እናንተ የምታከብሩት መምህር ወደ መጋበዝ ተገደዋል ማለት ነው። ለነዚያኞቹ መምህራንም የትዕቢት መንፈስ እንዲያድርባችሁ ምክንያት የሆናችሁ ምዕመናን በእውነት ታሳዝናላችሁ። እነዚያ መምህራን ያለ እናንተ ህዝቡ አይሰበሰብም ስለተባሉ በቃ የትዕቢት መንፈስ አድሮባቸው የወደቁም እኮ አሉ። የምናውቀው አይደል እንዴ? በቅርቡ የተፈጠረውን ፈተና እኮ እናውቀዋለን። በትዕቢት ምክንያት የመጣ ጾር ነው፣ ሌላ ነገር አይደለም። እነዚያ ሰዎች ቃሉን ስለማያውቁ አይደለም የተሰናከሉት። ለብዙዎች መሰናከል እንሆናለን ማለት ነው። እገሌ ካልመጣለን፣ በነገሌ በኩል ካልተሰበከልን በቃ የሚሉ እነሱ ቢመጡ ይህን ያህል ገንዘብ አወጣ ነበር የሚሉ ባለጸጎችን ሰማን። ለእግዚአብሔር ክብር ከሆነ መልካም ነው እውነት ለመናገር። ሆኖም ግን ይህን ሁሉ ተግዳሮት ማለፍ ግድ ይላል። ይህን ሁሉ ተግዳሮት ደግሞ አልፋችሁ ሄዳችሁ እዛም ደግሞ የሚነገረው ቃል ላይገባችሁ ይችላል። አሁን ለእንቅልፍ የዳረገንም ለዛ ውስጥ ቁጭ ብለን ቃሉን እንዳንሰማ ልባችን ወደ ሌላ እንዲሄድም ያደረገብን አንዱ ነገር እሱ ይመስለኛል። ኒቆዲሞስ አሁን እዚያ ከመጣ እንኳን በኋላ ኢየሱስ ክርስቶስ የሚነግረው ነገር አልገባውም። ዘይተወልደ ዳግመም ኢይርያ ለመንግሥተ እግዚአብሔር፣ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት አይገባም ይለዋል። ኒቆዲሞስ ግራ ገባው። ፎይክል ቢሲ ዳግመ ተወልዶ እምድኅረ ከተወለደ ካደገ በኋላ ሰው ዳግመኛ መወለድ ይቻለዋል ይላል። ዮሐንስ ወንጌል ምዕራፍ 3 ስታነቡት የሚገርም ቃለ ምልልስ ነው የምትመለከቱት። ያልገባው ደቀ መዝሙር የገባውን መምህሩን ወይም ደግሞ የሚያስተምረው መምህሩን ተርጉምልኝ እያለ ደጅ ሲጠና ከመምህሩ የሚሰማውን ቃል እያንዳንዷን ትርጉም ሳያውቃት እንዳያልፋት በትጋት በትኩረት ሲጠይቅ ሲረዳ ትመለከቱታላችሁ ማለት ነው። ያውም ታላቅ መምህር ሆኖ ሳለ እሱ ይነቀፍብኛል ሳይል፣ አላዋቂው አንተም እንዳላዋቂ ትጠይቀኛል እባላለሁ ሳይል፣ እስከዛሬ ድረስ ይሄን አያውቀውም እባላለሁ ሳይል ነው የጠየቀው። ይሄም እኮ ተግዳሮት ነው። ከብላቴናው መምህር ከኢየሱስ ክርስቶስ ትልቁ ፈሪሳው፣ የፈሪሳውያን መምህራቸው የአይሁድ አለቃቸው ተብሎ በአይሁድ ዘንድ የተከበረው ብዙ ዘመን ኦሪትን ያስተማረው ብዙ ዘመን በምኩራብ የሰበከው ያ ሰው ከዚህ ብላቴና ከ30 ዓመት ብላቴና ከክርስቶስ አጠገብ ሲማር ይህም ተግዳሮት ነው። ትልቅ እውቀታቸው ተግዳሮት ሆነባቸው ያስቀራቸውም ስላሉ ነው እንደዚያ የምላቸው። ትልቅ እውቀታቸው ደግሞ እንዳይጠይቁ ያደረጋቸው ሰዎችም አሉ። ጥበበኛ ሰው ግን በሰማ ቁጥር እውቀትን ይጨምራል። በመጽሐፈ ምሳሌ ምዕራፍ 1 ላይ ምንድን ነው የሚለው? ጠቢብ ይሄንን በመስማት እውቀትን ይጨምራል ይላል። እውቀት እየጨመርን ነው የምንሄደው በሄድን ቁጥር። እርግጥ ነው ለጊዜው ላይ ገባን ይችላል የሚነገረው ቃል፣ ግን እየጠየቅን ልናሰፋው እኛም ልንጠየቅ፣ ሰባኪውም የሚጠየቀውን ብቻ ነው ተጠይቆ መመለስ ያለበትን የሚችለውን ብቻ ነው መናገር ያለበት። ቢጠየቅ የማይመልሰውን መናገር የለበትም። ቢጠየቅ መተርጎም የሚችለውን ያስተምራል። ምዕመናንም ደግሞ መጠየቅ ያለባቸው መጠየቅ ይኖርባቸዋል። እያንዳንዱን ነገር ማለት ነው በትኩረት መስማት፣ ከዛ መጠየቅ ያስፈልጋል። ይሄንን ተግዳሮት ማለፍ ግድ ይላል። ከዛ በተጨማሪ ግን በጨለማ ውስጥ መምጣቱ ለኒቆዲሞስ ምን ይመስላችኋል? ባለማወቅ ውስጥ ሆኖ እንደመጣ አታውቁም? በኃጢአት ውስጥ ሆኖ የሚመጣን ሰው ምሳሌ እኮ ነው። ጨለማውን የኃጢአት የድንቁርና ምሳሌ አድርገውታል አባቶቻችን። ጉባኤ ላይ የምንመጣው እውቀት አጠናቀን አይደለም የምንመጣው፣ ሁሉ ሊገባን አይደለም የምንመጣው፣ ወይም ንጹሐን ሆነንም አይደለም የምንመጣው። ኃጢአተኞችም ሳይቀር ይመጣሉ ወደ ጉባኤ ማለት እኮ ነው። በኃጢአትም ሳለን ወደ ጉባኤ መሄድ እንዳለብን ነው የሚያሳየው። ባይገባንም ወደ ጉባኤ እንሂድ። በጨለማ መካከል እየተያዩ መነጋገር የለም አይደል? በእኛና በመምህሩ መካከል ምናልባትም የማይገባን በጣም ብዙ የሚያራርቀን ነገር ሊኖር ይችል ይሆናል። ግን ግድ የላቸውም ክርስቲያኖች፣ አንድ ቀን ምስጢሩ ይገለጥልናል። ምክንያቱም ወደ ታች ስትሄዱ እኮ ምዕራፍ 3 ነው ስትመለከቱት የዮሐንስን ወንጌል ለኒቆዲሞስ እያብራራለት እየገለጠለት ነው የመጣው በምሳሌ። ለዚያውም ከነፋስ ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። እስመ መንፈስ ሀበ ፈቀደ ይነፈው ቃሉ ተሰምዖ ይታምር እምኀበ ይመጽእ። መንፈስ ወደ ወደደው ይነፍሳል፣ ቃሉን ትሰማለህ፣ ከወዴት እንደሚመጣ ግን አታውቅም። ከማሁ እንዲህ ያለ ነው። በምሳሌ እኮ ነው የሚያስረዳው። አሁን እዚህ ላይ ለኒቆዲሞስ ምስጢረ ጥምቀትን ምስጢረ ቁርባንን ሁሉ እኮ ነው ያስተማረው። ወደ ታች ስትሄዱ እኮ የክርስቶስን የማዳኑን ስራ ሁሉ ነው እንዴት ሆኖ እንደሚያድን ዓለምን አሳይቶታል። ወከሙሴ ሰቀሎ ለአርዌን በገዳም ከማሁን ለወልድ ጓለ ይሰቀል። ሙሴ በምድረ በዳ እባብን እንደሰቀለ፣ ምክንያቱም በኦሪቱ ያውቀዋል ኒቆዲሞስ፣ የሚያውቀውን ነገር ተርጉሞ ነገረው ማለት ነው። ሙሴ በምድረ በዳ የሰቀለው የነሐስ እባብ የክርስቶስ ምሳሌ እንደነበረ፣ የእሱ ምሳሌ እንደነበረ ነገረው ክርስቶስ።
እንዲህ እንደነበረ የሰው ልጅ መዳንም በዚህ መልኩ ይፈጸማል። እንዲህ የሰው ልጅ እንዲህ ሞቶ ተሰቅሎ ሞቶ ያድነዋል ብሎ ነገረ ድህነትን ነው ያስረዳው ማለት ነው። ወገኖች በጉባኤ የምንገኘው እኮ ነገረ ድህነትን ለመስማት ነው። ሆኖም ግን ጨለማ አለ። ምንም የማይካደው ነገር ጨለማ አለ። እሱ ተግዳሮት ነው። ይህን ተግዳሮት ተቋቁሞ ነው መሄድ። አትጠራጠሩ። አንድ ቀን እንደዚያች ሴት በሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ እንዳለችው ሴት ከቁጥር 40 ጀምሮ የምናገኛት ሴት ማርያም፣ የማርታ እና የአልዓዛር እህት ማርያም ቃሉን በመስማት ልቧ ተጠምዶ ስለነበረ አንዳችም እንኳን ሰዎች ስለሷ የሚያወሩትን ነገር አትሰማም ነበር ይላል። አታዳምጥም እኮ ነበር። ሌሎች ማርታ ስለሷ አንስታ ክስ እያቀረበች፣ እሷ ግን ምንም አላለችም። አልሰማቻትማ። የሰማት ክርስቶስ ነው የመለሰላት። እሷ ግን በቃሉ ፍቅር ውስጥ ወድቃ ነበር ማለት ነው። እስከዚህ ድረስ የሆነ ቀን ላይ ወደ በቃሉ ፍቅር ውስጥ እንወድቃለን። አንድ ቀን በቃሉ ፍቅር ይያዝ አለባችን በእርግጠኝነት። ይሄ ምንም ጥርጥር የለውም። ማንኛውም ሰው ሲጀምር በክርክር ነው የጀመረው። አሁን አታስታውሱም? ናትናኤል የመጣ ጊዜ ለመጀመሪያ ጊዜ ክርስቶስን ቃል ሲሰማ እኮ አልተቀበለውም። በአይቴ ታምረን ይላል፣ በወዴት ታውቀኛለህ ብሎ ነው የተናገረው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 42 ጀምሮ ባለው ታሪክ ውስጥ የምናገኘው ናትናኤል ተጠርቶ መጣ። ክርስቶስ ነው እስራኤላዊ በአማን እስራኤላዊ ዛልወ ጽሩት ውስጥ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ብሎ ተናገረው። ያን ጊዜ በአይቴ ታምረ በተግሳ በቁጣ ፊቱን ቋጥሮ በቁጣ ቃል ነው መናገር የጀመረው። ይታውቀኛለህ። ከዛ በኋላ ግን እየለዘበ መጣ። እንቅድመ ይጸውዕ ከፊልጶስ ሬኩ ከበታች ተጸበለስ፣ ፊልጶስ ሳይጠራ በበለስ ዛፍ ስር አይቻለሁ ብሎ ሲናገረው እየለሰለሰ መጣ። አትጠራጠሩ። ልባችሁ እየለዘበ ሰውነታችሁ እየለሰለሰ ይመጣል። የእግዚአብሔርን ቃል እየወደዳችሁት እየተማረካችሁበት ትመጣላችሁ። መጀመሪያ ላይ ግን ላይጣፍጣችሁ ይችላል። መጀመሪያ ላይ ላይገባችሁ ይችላል። መጀመሪያ ላይ ልባችሁ መሰብሰብ ሊያቅታችሁ ይችላል። ቀጥሉ። ወደኋላ መመለስ የለም። መቼም እዚህም ሆኜ አልሰማሁት፣ መቼም ቃሉን አልሰራው ላላደርገው ለምን እሰማዋለሁ አትበሉ። እርግጥ ነው መስማት ለፍርድ መስማት አለ፣ እንዲሁም ደግሞ ነፃ ለመውጣት መስማት አለ። ለፍርድ መስማት እንደ አይሁድ ባለ መስማት ነው። አይሁድ እንደሚሰሙበት ባለ መንገድ መስማት ለፍርድ ነው፣ ለወቀሳ ነው፣ ለሌላ ለምንም አይጠቅምም። አይሁድ ይመጣሉ፣ ይማራሉ፣ ይሰማሉ፣ ቃሉን ያደንቃሉ፣ አስተምህሮቱን አድንቀው ይሄዳሉ። አሁን እንደው አንዳንድ ምዕመናን መምህሩን ብቻ አድንቀው የሚመለሱ አሉ፣ ቃሉን ሳያደንቁ ከቃሉ ባለቤት ጋር ሳይገናኙ። አሁን በእውነት የሚጣፍጠውን የእግዚአብሔርን ቃል አድንቆ እንደመሄድ አይ በእውነት ያሳዝናል። ማሩን የሰራችውን ንብን እንደማድነቅ የማሩን ነጋዴ አድንቆ መሄድ አያሳዝንም? በእውነት የማሩ ነጋዴ እኮ በማሩ ጥፍጥና ላይ ምንም አስተዋጽኦ የለውም። እውነት ለመናገር ማሩን ነጋዴው ባያመጣውም እዛው ከንቢቱ ከቀፏም ሄደን ብንቀምሰውም ያው ነው፣ ጥፍጥናው ምንም አልተቀየረም። የእግዚአብሔርን ቃል ሰባኪው ያጣፈጠው ይመስላችኋል? ሰባኪ ተቀይሮ ስላቀረበው ሰባኪው ያጣፈጠው ይመስላችኋል? የእግዚአብሔር ቃል በባህሪው ጣፋጭ ስለሆነ ነው የጣፈጣችሁ፣ የወደዳችሁት። ለዛ ነው ክርስቲያኖች የእግዚአብሔር ቃል በባህሪው ጣፋጭ ነው፣ ልዩ እና በእውነት ቃሉን አጣፍጦ የሰጠንን መድኃኒዓለምን በማመስገን በማድነቅ ፋንታ መምህር አድንቆ መሄድ ኧረ ያሳዝናል። በእውነት እስከ መቼ ድረስ ነው መምህር ብቻ እያደነቅን የምንኖረው? የመምህሩ እኮ የሰጠን ቃል የለውም። መምህሩ አድርስ ነው የተባለው። እንደ ነጋዴው ብላችሁ ማር ነጋዴው ማለት ነው። በቃ መምህሩ ማሩን አደረሰላችሁ። እርግጥ ነው ማር ነጋዴው ማሩን እኛ ዘንድ ስላደረሰ ዋጋ ይገባዋል አይደል? ስለዚህ ዋጋውን ይቀበላል። ለመምህሩን ቃለ ሕይወት ያሰማልን ማለት ይበቃዋል። እንዲህ ብላችሁ መርቃችሁ ሸኙት። የአገልግሎቱ ዋጋን መድኃኒዓለም ይክፈል በሉት። ከመድኃኒዓለም የአገልግሎቱን ዋጋ እንዲቀበል በጎ ምኞትን ተመኙለት። አድናቆታችሁንና ምስጋናችሁን ግን ለእግዚአብሔር አድርጉት። ክርስቲያኖች በቃሉ መስማት ውስጥ እንዳይሁድ ባለ መስማት እንዳንጠመድ በደንብ መጠንቀቅ ያስፈልጋል። የአይሁድ አድናቆታቸውን እስመ ከመ መኮንን የሚሄሮሙ ነው እኮ የሚለው። እንደ ባለስልጣን ሆኖ እንደ ባለስልጣኖቻቸው ሆኖ ያስተምራቸው ስለነበር አንከሩ ምህሮቱ እንዴት አድርጎ ነው ያስተምር ብለው አደነቁት። እማይቴ ያምር ዝንቱ መጽሐፍ ዘየማህሩ መኑ ያሉ እንደውም ማንም ሳያስተምረው እንዲህ አድርጎ ማስተማር ብለው ተደነቁበት። ጣዕመ ነገሩ በጣም አስገርሟቸው ስለነበር ነው። ግን አንዳንዱበት ምን ትርጉም አለው? ግን ንስሐ አይገቡም። የመምህሩ አድናቂዎች፣ የመምህሩ ተከታዮች ንስሐ አይገቡም። ይሄ ከባድ ነገር ነው በእውነት። በህይወታችሁ ውስጥ እንዲህ አይነት ፈተና እንዳይመጣባችሁ በጣም ተጠንቀቁ። ክርስቲያኖች መጠንቀቅ ያስፈልጋል። የእግዚአብሔርን ቃል ዝም ብለን ከፈር መጣን የምናልፈው ነገር ልንፈጽመው የሚገባ ነው። ቅድም አላልኳችሁ? የእግዚአብሔር ቃል በመስማት ይጀመራል። የዚህ ዓለም ህይወት ማለት የእግዚአብሔርን ቃል በመስማት ይጀመራል፣ በመፈጸም ይጨረሳል ማለት ነው። ህይወታችን ክፍል አንድ ህይወታችን የሚያበቃው እንደዛ ነው።
ከዛ በኋላ ለሌላው ህይወት ደግሞ እንዘጋጃለን ለክፍል 2 ማለት ነው። እና በዚህ ጉባኤ የመጣችሁ እዚህ ጉባኤ ላይ የተገኛችሁ ቃሉን ለመስማት ነው። እዚያ ላይ ግን ተግዳሮት ይገጥማችኋል። ያ ማለት አጋንንት እየመጡ በመካከል ፈተና ልባችሁን ይማርኩታል። እንዲሁም ደግሞ እንቅልፍ የሚሏቸዋል። ልማዱ ነው ለሰይጣን። በነገራችን ላይ ልብ መስረቅ በጉባኤ መካከል ገብቶ ቦአ ሰይጣን ውስተ ልበ ይሁዳ አይደል የሚለው ዮሐንስ በጻፈልን ወንጌል ላይ ሰይጣን ወደ ይሁዳ አስቆሮቱ ሰው ወደ ይሁዳ ልብ ገባ ይላል። ለሰይጣን በር ከከፈቱለት ይገባል። አይገባም እንዳይመስላችሁ። በጉባኤ መካከል ገብቶ ልባችንን ይማርካል፣ ልባችንን ይነጥቃል። ይሄ የተለመደ የታወቀ ነገር ነው። ግን እምቢ ማለት መቃወም፣ መከራከር ያስፈልጋል። በጉባኤ አሁን ይሁዳ በአብዛኛው ታዩት ከነበረ ይሰራ የነበረውን ስራ በደንብ ስታዩት እኮ በጣም ይገርማል። በሉቃስ ምዕራፍ 7 እና በማቴዎስ 26 ላይ በተጻፉ ታሪኮች የባለሽቷ ሴት ባለሽቶች የተለያዩ ቢሆኑም ቅሉ የባለሽቷ ሴት ታሪክ ላይ ስትመለከቱ ምንድን ነው የምትመለከቱት? ይሁዳ ትኩረት ያደርግ የነበረው የፈሰሰውን ሽቱ ነው ይመለከት የነበረው። ጉባኤው መካከል የሚደረገውን ጉዳይ ነው ይመለከት የነበረ እንጂ ይነገር የነበረው ቃል ላይ አይደለም ልቡ የነበረው። ልባችሁን ቃሉ ላይ አለማድረጋችሁ አያችሁ እንዴት እንደፈተናችሁ። እናንተ የመድረኩን ዲኮሬሽን ነው ማለት ነው እየተመለከታችሁት የነበራችሁት። እናንተ የሰባኪውን ጌጥ ነበር እየተመለከታችሁ የነበራችሁት። እናንተ ልባችሁ የነበረው መድረክ ላይ ስላሉ ክንውኖች ነው። በቃ ሴሪሞኒው ላይ ነበራችሁ ማለት ነው። ለዚህ ነው ሰይጣን ዘው ብሎ የገባው። ይሁዳ ሰይጣንን ያስገባው በዚያ መንገድ ነው። ተመልከቱት። አለ ይሁዳ እንደው እኔ ሁሉ ገንዘብ ማባከን እንደው እያለ ነቀፋ ውስጥ ነው የነበረው። እና አንዳንዶቻችን ሰይጣንን በር ከፍተን ነው የምናስገባው። ምክንያቱም ትምህርቱን ከመስማት ይልቅ ወደ ነቀፋ እንሄዳለና። ትምህርቱን ከመስማት ይልቅ ወደ ነቀፋ፣ ወደ ሐሜት፣ ወደ ጎን ማውራት እንዲህ ማለት እንቅበጠበጣለን። የማናደርገው ነገር የለም። ያን ጊዜ ምን ይሆናል? ሰይጣን ዘው ብሎ ወደ ልባችን ይገባል። ከዛስ እንዲያውም ምን ያደርግልሃል? አሁን በቃ ላትሰማ ከንቱ ዝም ብለህ አትሄድም? እንዲህ አይነት ጨካኝ ትምህርት ከምትሰማስ ቢቀርብ አይሻልም? እቤት ገብተህስ መምህር ገሌን ከፍተህ በቴሌቪዥን ብትመለከት፣ ሶፋ ላይ ቁጭ ብለህ እዚህ ድንጋይ ላይ ቁጭ ብለህ መከራን ከምታይ ይላል ሰይጣን ይመጣል። አሁን በልብህ ሰይጣን ገብቷል ማለት ነው። በቃ ያን ጊዜ መጠንቀቅ ውጣ ብሎ ማስወጣት ነው የሚያስፈልገው። ልክ እንደ ይሁዳ ጉባኤ መካከል ላይ መጥቶ ሊፈትነን ስለሚችል ነው ይህንን እምላችሁ። ስለዚህ ክርስቲያኖች እንዲህ አይነት ችግሮች ሊፈጠሩ ይችላሉ። ሆኖም ግን ምን ማሰብ አለብን? በዚህ ሰዓት ማሰብ ያለብን ምንድን ነው? አንደኛ ቃሌን የሚሰማ በእርጋታ ይኖራል ብሏል ጌታና ቃሉ ለሕይወቴ መረጋጋት ያስፈልገኛል ብላችሁ ማመን አለባችሁ። በመጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ላይ ቃሌን የሚሰማ በእርጋታ ይኖራል ይላል። ሕይወታችሁ የተረጋጋ ይሆን ዘንድ ጸጥታ በሕይወታችሁ ውስጥ ይኖራችሁ ዘንድ ክርስቲያኖች ቃሉን መስማት ይኖርብናል። ለዚህ ነው ቃሉን የምሰማው። ቃሉ የግድ ያስፈልገኛል በሉ። ታክሲ ሰልፍ ታውቃላችሁ አይደል? ምን ያህል እንደምትሰለፉ። ረጅም ሰልፍም ቢሆን እንኳን የግድ ትሰልፋለሁ። ለምን? ትራንስፖርቱ የግድ ያስፈልጋችኋል። በዚያ መንገድ ካልሆነ በሌላ አትሄዱማ። ቃሉን በመስማት ካልሆነ በስተቀር በሌላ እርጋታ ልታገኙ አትችሉም ክርስቲያኖች። እርጋታም ያለው በቃሉ ነው። ሰማይና ምድርን ያረጋው ያጸናው እኮ እግዚአብሔር ቃል ነው። ታውቃላችሁ። ባህርን የገሰጻት ውቅያኖሱን ጸጥ ያደረገውና መርከቧ ባላንሷን ጠብቃ እንደው በደህና እስከምትሻገር ድረስ የረዳት እኮ እግዚአብሔር ቃል ነው። ታውቃላችሁ እንዴ? እግዚአብሔር እናንተን እያናወጠ ያለውን ነፋስ ዛሬ በቃሉ የገሰጸው እንደሆነ ምን ታውቃላችሁ? ስለዚህ ቃሉን ስሙ። ቃሉ ስለሚያስፈልገኝ አልሄድም እሰማለሁ በሉት። በልባችሁ ገብቶ ሂድ የሚላችሁን ሰይጣን እንዲህ ብላችሁ ልትቃወሙት ይገባችኋል። ሁለተኛ ቃሉን ብንሰማ ከሞት እንድናለን። ጌታ ምን ብሎናል? ቃሌን የሚሰማ የዘላለም ሕይወት አለው። ምንድነው? ቃሌን የሚጠብቅ ለዘላለም አይሞትም አይደል የሚለው? ዛቀ በቃሌ ይጥር ማለት ነው እና ያለው ቃሉን መስማታችን ከሞት ስለሚያደነ ነው። በዮሐንስ ወንጌል ምዕራፍ 8 ላይ ይሄ ቃል ተጽፎላችኋል። ሞትን አይቀምስም ቃሌን የሚሰማ ቃሌን የሚፈጽም ነው የሚለው፣ ቃሌን የሚጠብቅ። ስለዚህ ቃሉን እንሰማለን፣ ቃሉን እንፈጽም። ቃሉን ካልሰማን ቃሉን ለመፈጸም አንበቃም። ቃሉን ካልፈጸምንም ከዘላለም ሞት አንድንም። ይሄ ዋና ነገር ነው። ስለዚህ ቃሉን ለመስማት ቃሉን ለመፈጸም ያበቃናል። ቃሉን መፈጸም ለዘላለም ሕይወት ያበቃናል። ይሄን ማመንና መስማት ይኖርብናል ማለት ነው። ሶስተኛ ደግሞ ቃሉን መስማት ለመሰራት ለመጽናት ስለሚያገለግል ነው። ያልጸና ነው ቃሉን ስላልሰማ እንደሆነ ታውቃላችሁ። በጾም ያልጸና ነው፣ በጸሎት ያልጸና ነው፣ በትዳር ያልጸና ነው፣ በድንግልና ያልጸና ነው። በሁሉም ነገር መጽናት ያቃተን እኮ ቃሉን መስማት ስለማንችል ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ አስተምሮን ነበር።
ይህን ቃሌን ሰምቶ የሚያደርገው አይደል ያለው ይመስል ብእሴ ዘአነጸ ቤቶ ዲበ ኮኩ ቤቱን በአለት ላይ የሰራ ሰውን ይመስላል ብልህ ሰውን ይመስላል እኮ ያለው በአለት ላይ የሰራ ሰው ቤቱን ነፋስ ቢመጣ ይጨነቃል ምክንያቱም ነፋስ ገፍቶ አይጥለውም ጎርፍስ ቢመጣ ይጨነቃል ጎርፍ ገፍቶ አይጥለውም ለምን ይጨነቃል ማይበል ወጀብ ቢነሳስ ምን ያስፈራል ምንም የሚያስፈራው ነገር የለም ምክንያቱም ቤቱን በአለት ላይ ሰርቶታልና ማለት ነው እናንተ ማለት እንደዚህ ናችሁ ቃሉን የሰማችሁ እንደሆነ ትጸናላችሁ ቃሉ ያጸናል ክርስቲያኖች እንድንጸና ስለሚያስፈልገን ቃሉ መስማት ግዴታ መስማት ሌላ አማራጭ የለም በቃሉ በኩል ነው እግዚአብሔር መልእክት እያስተላለፈ ያለውና ቃሉን በመስማት ጊዜ የሚገጥሙን ፈተናዎች እንዲህ ባለ ማመን እንዲህ ባለ ጽናት ልንቃወመው ይገባል እንጂ በጉባኤ መካከል ፈተና የግድ ነው ያጋጥማልና እንደው ክርስቲያኖች እንደው በጉባኤ መካከል የሚመጡብንን ፈተናዎች ቃሉ ስለሚያስፈልገኝ ይሰማለሁ ለዘላለም ሕይወት ስለሚጠቅመኝ ይሰማለሁ ጸንቼ ለመኖር ቃሉ ስለሚያስፈልገኝ ይሰማለሁ መላእክት ቃሉን በመስማታቸው ነው ለዘላለም ጸንተው ቅዱስ 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 ከማለት በስተቀር ሌላ ነገር ባፋቸው ሳይገባ ለዘላለም አያቋርጡ ምስጋናው ሳላቋርጥ እንዳገለግለው ቃሉ ያስፈልገኛል አሁን ቃሉን ሳንማር ለማስተማር ቃሉን ሳንማር ለማገልገል ስለወጣን ነው በጣም የተቸገረው መቅደሱ የተበጠበጠው በእውነት ክርስቲያኖች ህይወታችንን አደጋ ላይ ወደቀው ለዚህ ነው ስለዚህ ቃሉን መስማት ለሁላችንም የሚያስፈልግ ለተማረው ላልተማረው ለትልቁ ለትንሹ ለካህኑ ለማይማኑ ለሁሉም የእግዚአብሔርን ቃል በየቀኑ መስማት የግድ አስፈልጊ ነው እስኪ ልጠይቃችሁ ውሃ ሳትጠጡ መዋል ትችላላችሁ ሳትመገቡ መዋል ማደር ትችላላችሁ አትችሉም አይደል ልክ እንደዚያ ነው ፀሐይ ሳትወጣ 2 ቀን 3 ቀን ብትቆይ ምን ትላላችሁ አትጨነቁም እግዚአብሔርም ቃሉን ባይናገር በእውነት ህይወታችን ጭንቅ ውስጥ እንድትገባ አይደለም ጭንቅ ውስጥ እንገባለን እኮ እንቸገራለን ስለዚህ እግዚአብሔር በየቀኑ ቃሉን አብዝቶ የሚናገረው ከጭንቅ ነፃ እንድንሆን ነው የእግዚአብሔር ቃል ያሳርፋል የሚያሳርፍ ቃሉን ደግሞ በምንም አይነት ሁኔታ ውስጥ ሆነን ቢሆን የግድ እንሰማዋለን አንዲት ነፍሰ ጡር ሴት እኮ ይኸውላችሁ በአምቡላንስ ጭናችሁ ይዛችኋት ስትሄዱ አምቡላንሱ ምንም እንኳን የተሰራ መንገድ ላይ እየሄደ ያለ ቢሆንም ኮረኮንች ይገባል ነው ወይም ደግሞ የሆነ ጉድጓድ ያጋጥመውና ከፍና ዝቅ ማለት ይኖራል አይደል እንዴ እንደዛ ስለሚያደርግ ብላችሁ እኮ በአምቡላንስ ከመጫን አትቀሩም አይደል እንዴ አምቡላንስ ጭናችሁ ከመውሰድ ወደ ኋላ አትሉም ሌላ አማራጭ የለም በቃ የሚያፈጥናችሁ እሱ ነው ስለዚህ በእያንዳንዱ ነገር ላይ ፈተና አለ ፈተና ቢኖርም ግን እግዚአብሔር በቃሉ ያወጣናል ብለን ስለምናምን እሱን ልናደርግ ይገባናል እግዚአብሔር በቃሉ ነፃ ያወጣል እውነት ለመናገር እውነትን ማወቅም የሚፈልግ ሰው ቢኖር ቃሉን በመስማት ካልሆነ በስተቀር በሌላ እውነትን ማወቅ ሊችል አይችልም እንግዲህ ኒቆዲሞስ በዚህ ሳምንት በጣም የምናስታውሰው እውነትን ለማወቅ እውነትን ለመስማት የመጣ ሰው ነው ለዚህ ነው አይሁድ ሁሉም ዝም ብለው ባላወቁት ሲፈርዱበት ኦሪትክሙ ትኮይነ ነው ሰው ዘይን በላይት ትቆቅድመ ነው የሚለው ኦሪታችሁ እንደው ሳትመረምሩ ፈረዱበት ትላለች አትልም ስለዚህ ግቡና መጻሕፍትን መርምሩ ነው ያላችሁ ስለዚህ ወገኖቼ 3 ነገር አድርጉ አንደኛ መጻሕፍትን መርምሩ ሁለተኛ ጉባኤ ቅረቡና ተማሩ ሶስተኛ መምህራንን ጠይቁ ይሄንን ስናደርግ ቃሉን እንጠግባለን ቃሉን ከጠገብን ደግሞ ከጸጋው እንጠግባለን ከጸጋው የጠገበች ነፍሳችን ደግሞ በመከራ ሳትዝል እስከ እግዚአብሔር መምጣት ድረስ በትዕግስት ትጠባበቃለች ማለት ነው ስለዚህ ቃሉን መጥገብ የምንችልባቸው እነዚህ የነገርኳችሁን 3 ደረጃዎች እናድርግ መጻሕፍትን መርምሩ በጉባኤ ቅረቡና ተማሩ መምህራንን ጠይቁ እግዚአብሔር ይስጥልኝ በሰላም ያገናኘን